ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከረጅም ጊዜ መጥፋት በኋላ እንግዲህ ዛሬ በአንድ ጉዳይ ተከስቻለሁ ማለት ነው። ማለት የምር ግን እግዚአብሔርን ብዙ ጊዜ መስራት ፈልጋለሁ ግን የሆነ አንዳንድ ነገሮች ወደ ኋላ ስላስቀሩኝ ነው እንጂ ዩቲዩብ በጣም መስራት ፈልጋለሁ ግን ወፍራ ለመምጣት አስባ ነው ወፍራ ነው የመጣችው። የምር አንቺ ወፍራለሁ? አዎ ወፍራ ለውጥማ አለ እና ያው አንዳንድ ነገሮች ወደ ኋላ ስላስቀሩኝ ነው የጠፋሁት ማለት ነው። ግን እናንተ ተጠይቀሽ ታውቂያለሽ? አዎ ኧረ ማርያምን እኔም ጠፍቻለሁ ግን የሆነ ሰሞን መስኪስ ብለው ይጠይቁኝ ነበር በእኔ ቻናል። በጣም አመሰግናለሁ እውነት። ስለዚህ ፈላጊ ያለኝ በቃ ከዚህ በኋላ አልጠፋም ማለት ነው እሰራለሁኝ። እና ውዶችዬ እንዴት ናችሁ? የምር በጣም ናፍቃችሁኛል በጣም ማለት ነው። ማርያም የማዳም ቅመሞች አትበይ ብለውኛል ግን ለምን በጣም ስለምወዳችሁ እኔ ማንም አለኝ አላለኝ አይ ዶንት ኬር ማለት አይቀርም። እና እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ጠፍቻለሁ አይኖ ግን ሰሞኑ የሆነ ቪዲዮ አይቼ ነበር ማዶት የለቀቀችው ማለት ነው። እና ለምን ከናንተ ጋር ይሄን ጥያቄ አላፋጥጣትም ብዬ ነው የመጣሁት። በእውነት ግን እንደዚህ እንደምላችሁ አይደለም። የትሮም ተጅነቅነቅ እንዳትይ ቁጭ በይ። የምር ግን እንዲህ እንደምስቅ ምናምን አይደለም። በጣም ነው የተናደድኩት ማለት የሆነ ፐርሰናል የሆነ ጉዳይ አለ ማለት ምንም ዩቲዩበር ብትሆኑ የፈለገ እንትን ብትሆኑ ሁሉም ነገር እንደዚህ አደባባይ ላይ ወጣ ማለት ተገቢ ነው ብዬ አላስብም በእኔ አመለካከት ማለት ነው። አንቺ ምናልባት ልክ ነኝ ብለሽ ሊሆን ይችላል ይሄ ነገር ያደረግሽው ግን በእኔ አመለካከት ግን ይሄ ነገር ልክ አይደለም ማለት ይሄ ነገር ይደበቅ ምናምን አይደለም። ግን ፐርሰናል የሆነ ነገር እንደዚህ ሚዲያ ላይ ማውጣቱ ጥሩ አይደለም። በቃ ሰው ከግንዛቤ ማነስ ሲሆን ብቻ አላቅም ይሁን አይደለ ጥሩ አስተሳሰብ አይኖርም ብዬ ነው ማስበው። እና ሰሞኑ የለቀቀችው ቪዲዮ እኔም እንደናንተ እንደዚህ ሚዲያ ላይ ነው ያየሁት። የምር በጣም ተናድጄ ነው ማለት በቃ ይሄ ነገር እንደዚህ ሚዲያ ላይ መውጣት የለበትም ባይ ነኝ እኔ። በቃ መነገር አለበት ማወቅ አለበት። አዎ ልክ ነው ማወቅ አለበት። ይሄ ግን መች ነበር ማወቅ ያለበት? ገና ድሮ ትላንት ነበረ ማለት ይሄ ነገር ከማረግሽ በፊት ከሱ ጋር የግንኙነት እንትን ከመጀመርሽ በፊት ነበረ ይሄ ነገር ለሱ መንገር የነበረብሽ እንጂ አሁን ከስንት አመት በኋላ ከአንድም ሁለት ልጆች ሶስት አንቺ ያዘሽ እንደ ሶስት ልል ነበር ጋም ያዘሽ መሰለኝ ልጆች እና ከአንድም እስከ ሁለት ልጅ እስከ መውለድ ድረስ ከተደረሰ በኋላ ይሄ ነገር በቃ ሰርች አርገሽ ድጋሚ እንዲህ ብለሽ መናገሩ እኔ ተገቢ ነው ብዬ አላስብም። ቢሆን እንኳ ለሱ ለራሱ ብቻ ነበር እንጂ ነገር መንገር የነበረብሽ አደባባይ ላይ ወጥተሽ አይ እኔ የ10 አመት ልጅ አለኝ ልጅ ደግሞ አሁን እንዴት ይሆናል? ይሄ ልጅ እኮ ምንም ነገር ቢያረግ እኔ የምር አይፈረድበትም። እኔ በጣም ብዙ ነገር እንትን ብሎኛል፣ ብዙ ነገር ተናግሮኛል። በስልክ ምንድነው ምናምን ብዬ ደውሎልኝም እንትን ብለናል። ግን ይሄ ነገር መሆን እንደሌለበት ነው ወይ ከመጀመሪያ ጀምሮ እንዳልኩሽ ቅድም እንዳልኩት ነገር መደጋገም እንዳይሆንብኝና ወዶቼ መጀመሪያ እኔ እርግጠኛ ሆኜ ነው የምናገረው አብዛኛዎቻችሁ የኔን ሐሳብ ትደግፋላችሁ ብዬ ነው የማስበው። ምክንያቱም ይሄ ነገር ልክ አይደለም በቃ ጭራሽ ልክ አይደለም። መጀመሪያ ይሄ ነገር አለ ይሄ ነገር በቃ ከተስማማት ቀጥያለሽ ካልተስማማት ትታያለሽ እንጂ እሱ እኮ ነው አሁን አላመንኩም እንትን አላልኩም አይደለም እኮ ጥፋት ሰርቻለሁ። ጥፋቴ ምንድነው? ልክ ከሱ ጋር ስንገናኝ ገና የፍቅር ግንኙነት ስንጀምር እንደዚህ አይነት ነገር በህይወት ያለ ብዬ ማሳወቅ ነበረብኝ። ነገር ግን ነገ ከነገ ወዲያ ነግረዋለሁ እያልኩኝ ያው ፍቅር ውስጥ ስትሆኚ ደግሞ ፍርሃት ይኖራል። ገብቶሻል? ይሄ ነገር ብነግረው እምቢ ቢለኝስ ቢከዳኝስ ምናምን በቃ እንትን ያለሽና እንደዛ እያልኩኝ ፈራይ ተባያልኩኝ ጊዜ ሄደ እዩዬ መጣ ከዛ ማማም ተደገመች ነገሮች በጣም ረዘሙና አሁን ላይ ደግሞ ደብቄ እንኳን ለማለፍ አልቻልኩኝም። ምክንያቱም ልጄ እኔን ይፈልጋል፣ ልጄ ከኔ ጋር መሆን ይፈልጋል። በቃ እናቴ አይደለሽም ወይ ዲኤንኤ እስከ እንመርመር እስከ ማለት ድረስ ደርሷል። ምክንያቱም ተጠራጠረ። እኔም የእናት ፍቅር እየሰጠሁት አይደለም፣ አንደዋወልም፣ አላገኘውም ቶሎ ከስንት አንዴ ተደብቄ ሄጄ ነው ማገኘውና ይሄ ነገር በጣም ከባድ ነው። ስለዚህ ልጄ ከኔ ጋር መሆን ስለፈለገ ይሄንን ነገር ደግሞ ግዴታ በቃ መንገር አለብኝ። ምክንያቱም እኔ ውስጥ የተጨነቀ ሰላም አጣውኝ፣ ምንም ሰላም የለኝምና
ስለዚህ ለሱ ያለው ነገር እውነቱን እነግረዋለሁ። ከዛ ከተቀበለ ይቀበላል፣ ካልተቀበለም ደግሞ የራሴ የሆኑ እንትኖች ወስዳለሁ ብዬ ነበረ። ይህ ግን እኔ ለሱ ጥሩ ነገር ሰርቻለሁ አይደለም፣ እንደበደልኩት አውቃለሁ። ይህንን አክል ትልቅ ሚስጥር መደበቅ አልነበረብኝም። የሱ ምላሽ ደግሞ ዝምታ ሆነ። አሁን ዝምታው በጣም አስፈርቶኛል። በነገራችን ላይ ምንም አይናገረኝም፣ ምንም መልስ አይሰጠኝም፣ አንነጋገርም። ያንን ቪዲዮ ከተለቀቀ ጀምሮ ማለት ነውና የሆነ ሰው ወይ ቢሰድባችሁ ወይ የሆነ ምላሽ ሲሰጣችሁ ነው ደስ የሚለውና ዝምታ በጣም ከባድ ነውና የሱ ዝምታ በጣም አስጨንቆኛል እውነት ለመናገር። ግን ደግሞ አዎ መጀመሪያ መናገር ነበረብኝ፣ የኔ ጥፋት ነው። አሁን ላይ ደግሞ በጣም እኔ ያለሁበት መስኪ ያልተረዳሽኝም። አንቺ በእኔ ቦታ ብትሆኚ ምንድነው የምታደርጊው? መጀመሪያ ኦኬ ነግረዋለሁ እያልሽ ረዘመ። አዎ እኔ በሆን መጀመሪያ ይሄ ነገር ከመጀመሪያ በፊት ከሱ ጋር ያለኝ ነገር ከመጀመሪያ በፊት ይሄ ነገር አለ፣ ይሄ ነገር በዚህ መንገድ ትቀጥላለህ ወይ ከኔ ጋር? አዎ ቀጥላለሁ። እሰየው። አይ አልፈልግም ካለ ደግሞ ተዋለሁ። በቃ ምን ልክ ነሽ። በቃ እንደዛ ነበረ ማድረግ የነበረብኝ፣ ግን አልሆነም ያ ነገር ሳይሆን እስካሁን ድረስ ደረሰ። አሁን ደግሞ የልጅ ጥያቄ እኔን ረበሸኝ። ስለዚህ አሁን ከሁለታቸውም ልወጣ እኮ ነው። እኔ ግራ ገብቶኛል የምር። አንቺ እንዴ ቢያንስ አንቺ እህቴ ነሽ፣ መረዳት አለብሽ። እኔን መቆጣት ሳይሆን እኮ አይደለም። እንዴት ነው ማለት ቆጣሻለሁ እንጂ ይሄ ልጅ እኮ አንቺ ስንት ነገር እስከዛሬ ድረስ እኮ ብዙ ነገር ብዙ መስዋዕትን አሳልፋችሁ ነው እዚህ ነገር ብዙ በጣም ብዙ ቻሌንጅ እኔም ብቻ ሳይሆን ፋሚሊ ሁላችሁ የምታውቁት ነገር ነው። እንግዲህ በጣም ብዙ ነገሮችን አሳልፋችሁ እዚህ ድረስ ደርሳችኋል። ይሄም ደግሞ እውነት እሱ አንቺን የሚፈልግሽ ከልቡ የሚቀርብሽ ነገር ከሆነ እኮ ይሄ ነገር አምኖበት አብሮሽ ሊሆን ይችል ነበረ። አሁን ግን ተነስተሽ ከሁለት ልጅ በኋላ ይሄ ዱብዳ አምጥተሽ ስትይበት እንደውም በጣም ጎበዝ ነው። ቤት ትቶ ራሱ አለመውጣቱ በጣም ነው እኔ የማደንቀው እሱን። እንደዚህ አይነት ነገር አንቺ ብትሆንሽ እስቲ በሱ ቦታ አንቺ አሁን አቤኔዘር ተነስቶ ማዲ እኔ የ10 አመት ልጅ አለኝ እና ልጄ ደግሞ ካንተ ጋር ልኑር እያለኝ ነው ብሎ ዱብዳ አምጥቶ ቢነግርሽ ምን አይነት ስሜት ነው እኮ? ከባድ እኮ ነው አውቃለሁ። ግን ደግሞ ዝምታ መልስ አይሆንም። አሁንም ቢሆን ካንቺ ጋር ትነጋገራላችሁ። እኔን ዘግቶኛል። ዝምታ መልስ አይሆንም። አንድ ነገር ይበል በቃ። እውነት ነው እውነት አይደለም እያለ ነበር። እውነት ነው ለመሰለሽ በቃ የሆነ ተናግረሽ የሆነ ለማሳመንም ይሁን ያ ነገር ለመረዳትም ይሁን ኤቭሪቲንግ ለማድረግ የማትችይው ነገር በምን ታሳል በቃ በዝምታ ዝም ብልስ አሁን ወይ ብናገር አንቺን ላስቀይምሽ እችላለሁ ወይ ደግሞ የሆነ አለ አይደለ ልጆች አሉ አሁን ልጆቼስ ምናምን ብሎ አስቦ ሊሆን ይችላል ዝምታው። በቃ እኔ አላቅም ብቻ እኔ እንጃ እኔ ምን እንደምል አላቅም። እሱ ላይ ምንም እንትን የምለው ነገር የለም። ሙሉ ለሙሉ ጥፋተኛ አንቺ ስለሆንሽ እኔ አቤኔዘር ይሄ እሺ እስከ መጨረሻ ደብቄ መኖር ነበረብኝ ነው። እሱማ ምን እውነት እኮ ተደብቆ አይቀርም። እሺ ታዲያ አሁን ምን አድርጊ ነው የምትይኝ? ይሄ ነገር ማድረግ የነበረብሽ መጀመሪያ ነው። በቃ ነው። እሺ አላደረኩም፣ ስህተት ነው፣ ጥፋት ነው፣ አምኛለሁ እኮ። እኔ አላቅም አሁን በምን አይነት መንገድ ይሄ ልጅ አምኖ ይሄ ነገር ይቀበላል ወይስ አይ የራሱ የሆነ ውሳኔ ይወስናል? አላቅም። እኔ ምን እንደሆነ አላቅም። ምን እንደምል ራሱ እኔ እንጃ። እኔ ራሱ ሳወራ ዝም ብሎ እንጂ ይሄ ነው ብሎ እንደዚህ ዲቴል ግን በጣም እንደተሰማው እስከዛሬ ድረስ ለምን አልነገረችኝም ነው